በዛሬው ቪዲዮ የአርባ ምንጭ ዩኒቨርሲቲ ኢንተርፕረነርሺፕ ፋይናል ኤግዛም ከባለፈው ቪዲዮ የቀጠለ ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል ኤግዛም የሚሰራበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ አርባ ምንጭ ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጥያቄዎች በምንለቅበት ሰዓት በተኑ እንድታገኙ ለማሳሰብ እንወዳለን። እንዲሁም ሰብስክራይብ ያደርጋችሁ ላይክ እና ሼር በማድረግ ለብዙ ተማሪዎች እንዲዳረስና እናንተን ዩኒቨርሲቲ በቀጣይም የተለያዩ ኮርሶች እንድንሰራ እንድታገዙ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። 13ኛ ጥያቄ choice of plant location, determination of raw material requirement and inventory management are activities undertaken in one of the following business plan portions. ጥያቄው ምንድነው እያለን ያለው የድርጅትን ቦታ መምረጥ፣ የጥሬ ዕቃ ፍላጎት የመወሰን እና የዕቃ ክምችት አስተዳደር ወይም ደግሞ ኢንቨንታሪ ማኔጅመንት የምንለው ማለት ነው ከሚከተሉት ወይም ደግሞ ቢዝነስ ፕላን ክፍሎች ውስጥ በየትኛው ይካተታል እያለን ያለው። ኤ ላይ ማርኬቲንግ ፕላን አለ። ማርኬቲንግ ፕላን ማለት የገበያ እቅድ ማለት ነው። ቢ ላይ ኦፕሬሽናል ፕላን የምንለው። ኦፕሬሽናል ፕላን ማለት የስራ ክንውን እንዴት እንደሚከናወን የምናቅድበት የስራ ክንውን እቅድ ነው። ፋይናንሻል ሲ ላይ ፋይናንሻል ፕላን ማለት ከገንዘብ ጋር የተያያዙ ነገር ጉዳዮችን የምናቅድበት ነው። ዲ ላይ ኦርጋናይዜሽን ፕላን አለ። ለዚህ ትክክለኛ መልስ የሚሆንልን ቢ ኦፕሬሽናል ፕላን ማለት ነው የሚለው ይሆናል። ኦፕሬሽናል ፕላን ማለት አንድ ድርጅት የዕለት ተዕለት የምርት አገልግሎት አሰጣጥ ሂደቱን እንዴት እንደሚያከናውን የሚያሳይ ነው። ከዚህ ላይ እንደተጠቀሰው እንደሚታየው ደግሞ የፋብሪካ ቦታ፣ የጥሬ ዕቃ አቅርቦትና የክምችት ቁጥጥር ከምርት ጋር ሂደት ጋር በቀጥታ የሚያያዙ ነገሮች ናቸው። ስለዚህ 13ኛ ጥያቄ ቢ ትክክለኛ መልስ። 14ኛ ጥያቄ which of the following is example for ideas come from environmental scanning ብሎ ጥያቄው እያለን ያለው ከሚከተሉት ውስጥ በአካባቢ ቅኝት ወይም ደግሞ environmental scanning የሚመነጩ የንግድ ሀሳቦች ምሳሌ የሆነው የትኛው ነው እያለን ያለው። ኤ ፎርስድ ሪሌሽንሺፕ ላይ እያለን ፎርስድ ሪሌሽንሺፕ ማለት አስገድዳችሁ ማለት ነው። ቢ ላይ ብሬንስቶርሚንግ ይላል። ብሬንስቶርሚንግ ማለት ደግሞ ከሀሳብ ከውይይት የሚመነጭ ሲሆን ነው። ሲ ላይ ደግሞ ዌስት ፕሮዳክትስ እያለ ዌስት ፕሮዳክትስ ማለት ደግሞ ከቆሻሾች ወይም ከተረፈ ምርቶች ሲሆን ነው። ዲ ፕሮብሌም ኢንቨንተሪ አናላይሲስ የሚለው አለ። ፕሮብሌም ኢንቨንተሪ አናላይሲስ ማለት ደግሞ የችግሮችን በመተንተን ወይም ደግሞ አናላይሲስ በማድረግ የምታገኙት። ኢንቫይሮንመንታል ስካኒንግ ማለት በአካባቢያችን ያሉትን እድሎች፣ አማራጮችና ስጋቶች ማጥናት ማለት ነው። በአካባቢ ላይ የሚጣሉ ተረፈ ምርቶች ወይም ቆሻሾችን በመመልከት እነሱ መልሶ ጥቅም ላይ ማዋል ወይም ደግሞ ሪሳይክሊንግ የምንለው አዲስ የንግድ ስራ ላይ የመጀመር የአካባቢ ቅኝት ውጤት ስለሆነ 14ኛ ጥያቄ ሲ ዌስት ፕሮዳክትስ የሚለው ትክክለኛ መልስ ይሆናል ማለት ነው። 15ኛ ጥያቄ a form of business in which an individual owns the business, collect all profits from it and has unlimited liability for its debt ብሎ ጥያቄው እያለን ያለ በአንድ ግለሰብ ባለቤትነት የሚመራ ሁሉም ትርፍ ባለቤቱ የሚሰበስብበት ለደቡ ያልተገደበ ኃላፊነት ወይም ደግሞ unlimited liability ያለበት የንግድ አይነት የትኛው ነው እያለን ያለው። ኤ ኮርፖሬሽን አለ፣ ቢ ፕሮፕተርሺፕ አለ፣ ሲ ፓርትነርሺፕ አለ፣ ዲ አሊያንስ አለ። ፓርትነርሺፕ ማለት ሽርክና ማለት ነው። ኮርፖሬሽን ማለት በጋራ ሆናችሁ ሲሰሩ ነው። ፕሮፐርቲሺፕ ማለት ደግሞ የግል ነጋዴ ወይም ደግሞ ሲንግል ባለቤት ማለት ነው። ስለዚህ ጥያቄውም ላይ እያለን ያለው አንድ ሰው ብቻውን ባለቤት ሲሆን ስላለን ቢ ፕሮፐርቲሺፕ የሚለው ትክክለኛ መልስ ይሆናል። ምን ማለት ነው? የአንድ ሰው ንግዱ የአንድ ሰው ብቻ ሲሆን ባለቤቱ ሁሉንም ትርፍ ለራሱ የሚወስድበት ሲሆን ፕሮፐርቲሺፕ ይባላል። 16ኛ ጥያቄ which of the following is not general management skill ጥያቄው የሚድረው ያለን ያለ ከነዚህ ከተጠቀሱት ውስጥ የጀነራል ማኔጅመንት ስኪል ያልሆነው የትኛው ነው እያለን ያለው። ኤ ሊደርሺፕ ስኪል፣ ቢ ስትራቴጂ ስኪል፣ ሲ ፕላኒንግ ስኪል፣ ዲ ማርኬቲንግ ስኪል። ጀነራል ማኔጅመንት ስኪል ማለት ማኔጅመንት የትኛውን ቦታ ላይ ብትሰሩ እነዚህ ማኔጅመንት ስኪሎች ማወቅ አለባችሁ። ማናጀር እስከሆናችሁ ድረስ የትኛውን ቦታ ብትሄዱ እነዚህ ማኔጅመንት ስኪሎች ማወቅ ግዴታችሁ ነው። ከነዚህም ውስጥ ፕላኒንግ፣ ሊደርሺፕ ስኪል፣ ስትራቴጂ ስኪል፣ ኮሚኒኬሽን ስኪል፣ ዲሲሽን ሜኪንግ ስኪል፣ ፕሮብሌም ሶልቪንግ ስኪል
ኦርጋናይዜሽን ስኪል፣ ኮንትሮሊንግ ስኪል አሉ። እነዚህን ስኪሎች የትኛውም ጄኔራል ማኔጅመንት በመባል ይታወቃል። ሁሉም ማኔጅመንት ቦታ ላይ አስፈላጊ ናቸው። ስለዚህ እነዚህም የትኛውም ማኔጅመንት ቦታ ላይ ብትሆኑ ማወቅ ግዴታችሁ ነው ማለት ነው። ነገር ግን ከዚህ 16 ላይ ከተጠቀሱት ዲ ማርኬቲንግ ስኪል እንደ ግዴታ አይደለም፣ ሁሉም ቦታ ላይ ላያስፈልጋችሁ። የተጠቀሱት ውስጥ ማርኬቲንግ ስኪል ወይም ደግሞ የገበያ ጥናት የምንለው ልዩ ክህሎት እንጂ አጠቃላይ የአመራር ክህሎት ስላልሆነ እንጥረዋለን ማለት ነው። ስለዚህ 16ኛ ጥያቄ ትክክለኛ መልስ የሚሆንልን ዲ ይሆናል ማለት ነው፣ ማርኬቲንግ ስኪል የሚሆነው። 17ኛ ጥያቄ ዋን ኦፍ ዘ ፎሎዊንግ ማርኬቲንግ ፊሎሶፊስ አሱምስ ኤ ጉድ ፕሮዳክት ዊል ሴል ኢትሰልፍ። እንደው ጥያቄው እያለን ያለው ከሚከተሉት የገበያ ፍልስፍናዎች ውስጥ ጥሩ ምርት ራሱን በራሱ ይሸጣል ብሎ የሚያምነው የትኛው ነው እያለን ያለው? ኤ ማርኬቲንግ ኮንሴፕት፣ ቢ ፕሮዳክሽን ኮንሴፕት፣ ሲ ፕሮዳክት ኮንሴፕት፣ ዲ ሴሊንግ ኮንሴፕት። ለዚህ ትክክለኛ መልስ የሚሆንልን ሲ ፕሮዳክት ኮንሴፕት የሚለው። ፕሮዳክት ኮንሴፕት ከስሙ እንደምተረዱት ከፕሮዳክቱ ላይ ነው ሞር ሀሳቡን ትኩረቱ የሚያደርገው እና ምን ብሎ ያምኗል? ደንበኞች ሁልጊዜ ጥራት ያለውና የተሻለ ነገር ምርት ተመራጭ ያደርጋሉ። ስለዚህ እናንተ ጥራት ያለው ምርት ካቀረባችሁላቸው፣ ጥራቱን ከጠበቃችሁላቸው ምርቱ ራሱ ፕሮዳክቱ በራሱ ራሱን ይሸጣል ማለት እናንተ ማስተዋወቅ ራሱ አይጠበቅባችሁም። ምክንያቱም የሰው ልጆች ደንበኞች የተሻለ ጥራት ያለውን ነገር ስለሚፈልጉ ብሎ ስለሚያምን ማለት ነው ፕሮዳክት ኮንሴፕት። ስለዚህ 17ኛ ጥያቄ ሲ ትክክለኛ መልስ ይሆናል ማለት ነው። 18ኛ ጥያቄ ዩዥዋሊ ኮፒራይትስ አር ቫሊድ ፎር። ጥያቄው ምንድነው እያለን ያለው? የቅጅ መብት የሚጸኑት ወይም ደግሞ ጸንተው የሚቆዩት ለስንት ዓመታት ነው እያለን ያለው? አብዛኛውን ጊዜ የቅጅ መብቶች ጸንተው የሚቆዩት ሰውየው ከሞተ በኋላ እስከ 50። እነዚህ የኢንቨንተሪ የቅጅ መብት ለ50 ዓመት ሰውየው ከሞተ በኋላ ጸንተው ይቆያሉ። ስለዚህ ዲ ትክክለኛ ዘ ላይፍ ኦፍ ዘ ኢንቨንተር ፕላስ 50 years የሚለው ዲ ትክክለኛ መልስ ይሆናል ማለት ነው። 18ኛ ጥያቄ 19ኛ ጥያቄ which of the following promotional forms is often described as being too impersonal and only a one way communication form? እንደ ጥያቄው እያለን ያለ ከሚከተሉት የማስታወቂያ ዘዴዎች ውስጥ በጣም ግላዊ ያልሆነ ወይም ደግሞ ኢምፐርሰናል እና የአንድ ወገን ግንኙነት ወይም ደግሞ ዋን ዌይ ኮሚኒኬሽን ብቻ ተደርጎ የሚገለጸው የትኛው ነው? ከዚህ ላይ ስታዩዋቸው ከኤ ለምሳሌ ፐርሰናል ሴሊንግ ስትሉ ዋን ዌይ ኮሚኒኬሽን ብቻ አይደለም። በአካል ተገኝታችሁ ስትሸጡ ምንድነው ሁለታችሁም ሻጩም ገዥም ስለሚነጋገር ዋን ኮሚኒኬሽን አይደለም። ሲ ላይ ፐብሊክ ሪሌሽን ላይም ዋን ዌይ አይደለም፣ ሁለታችሁም ትገናኛላችሁ ፐብሊክ ላይ ስትወጡት። ሴልስ ፕሮሞሽን ማለት ደግሞ ከሽያጩ ላይ ቀንሳችሁ ሲሸጡ ማለት ነው። ከሚሸጥበት ዋጋ ቀንሳችሁ ሲሸጡ፣ ይሄም ዋን ዌይ ብቻ ዋን ዌይ ኮሚኒኬሽን አይደለም። ነገር ግን ማስታወቂያ አድቨርታይዚንግ የምንላቸው በቲቪ በራዲዮ በጋዜጣ ለብዙሃን የሚሰራጭ በመሆኑ በአንድ ከእንትኑ ጋር ከአስተላላፊ ከባለቤቱ ጋር ቀጥተኛ ግንኙነት አይኖራችሁም። ዋን ዌይ እነሱ ብቻ ነው እናንተን እንትን በጋዜጣው ወይም በአድቨርታይዚንጉ የሚያገኛችሁ። ስለዚህ ይሄ ዋን ዌይ ኮሚኒኬሽን ይባላል ማለት ነው። ስለዚህ 19ኛ ጥያቄ ማለት ቢ ትክክለኛ አድቨርታይዚንግ የሚለው ትክክለኛ መልስ ይሆናል ማለት ነው። 19ኛ ጥያቄ which of the following is different? ከዚህ ከተጠቀሱት ውስጥ ልዩ የሆነው የትኛው ነው እያለን ነው? ኤ ማኑፋክቸሪንግ አለ፣ ቢ ኮንስትራክቲንግ አለ፣ ሲ ማይኒንግ፣ ዲ ሜንቴናንስ፣ ኢ ነን ኦፍ ዘ አበብ። ሁሉንም ምርጫዎች ስታያቸው ከዚህ ላይ የተጠቀሱትን አዲስ ቁስ ለማምረት የሚደረጉ የተለየው ሜንቴናንስ የሚለው ሜንቴናንስ የተሰሩ ግን አገልግለው ሲበላሹ የመጠገን ሂደት ነው። ከኤ እስከ ሲ ያሉት ግን ማኑፋክቸሪንግ፣ ኮንስትራክቲንግ እና ማይኒንግ የሚሉት ምንድናቸው? እነዚህ አዲስ እቃ የመስራት ሂደት ስለሆኑ፣ ሜንቴናንስ ግን የተበላሸን እቃ የመጠገን ሂደት ስለሆነ የተሰራን እቃ ዲ ትክክለኛ መልስ ይሆናል ማለት ነው። 21ኛ ጥያቄ all of the following are characteristic of small business except እንደ ጥያቄው እያለን ያለ ከሚከተሉት ውስጥ የስሞል ቢዝነስ ባህሪ ያልሆነ የትኛው ነው እያለን ነው? ኤ ስሞል ቢዝነስ ሃቭ ፊወር ዛን 100 ኢምፕሎይስ፣
ቢ ስሞል ቢዝነስ ኢምፋሳይዝ ኒው ኦር ኢኖቬቲቭ ፕራክቲስስ። ሲ ስሞል ቢዝነስ አር ኢንዲፔንደንትሊ ኦንድ ኦፕሬትድ ኤንድ ፋይናንስድ። ዲ ስሞል ቢዝነስስ አር ኮሌክቲቭሊ ሃቭ ሲግኒፊካንት ኢምፓክት ኦን ዘ ኢኮኖሚ ኤንድ ኢንዱስትሪ። ኢ ነን ኦፍ ዘ አበቭ። ለዚህ ትክክለኛ መልስ የሚሆንልህ አንደኛ ጥያቄ ማለት ነው። ስሞል ቢዝነስስ ኢምፋሳይዝ ኒው ኦር ኢኖቬቲቭ ፕራክቲስስ የሚለው ትክክለኛ መልስ ነው። ምክንያቱም ጥያቄው ላይ ምንድነው እያልን ያለ ባህሪ ያልሆነ ነው ያለው። ስሞል ቢዝነስን ስትጀምሩ እናንተ በስሞል ካፒታል ነው የሚጀምሩት። ማለት ያን ያህል ተሎ ትርፍ ማግኘት ነው የምትፈልጉት። ያን ያህል ረጅም እቅድ አይኖራችሁም። ላይክ አሁን ለምሳሌ ትልልቅ ድርጅቶች የ20 ዓመት የ10 ዓመት አቅደው ነው የሚገቡት። ስለዚህ ያን ያህል ወዲሁ በተሎ ያወጡትን ወጪ መመለስ ላይፈልጉ ይችላሉ። የወደፊት የሚያተርፉትን ትርፍ እያሰቡ ነው የሚሰሩት። ነገር ግን ስሞል ቢዝነስ ላይ አንደኛ ትንሽ ካፒታል ስለሚኖራችሁ ተሎ ትርፍ የሚያስገኛችሁን ነገር ነው የምትፈልጉ። ሁለተኛ ደግሞ ይህን ተሎ ትርፍ ማግኘት የምትፈልጉ ከሆነ በተለመደው መንገድ መሄድ አለባችሁ። አዲስ መንገድ እሄዳለሁ ካላችሁ አንደኛ አስለምዳችሁ ያን ሰው እስኪለምድላችሁ ምናምን እናንተ በስሞል ቢዝነስ በትንሽ ገንዘብ ስለሚጀምሩ ኪሳራ ላይ ትወድቃላችሁ ማለት ነው። ስለዚህ በኢኖቬሽን በአዲስ ፈጠራ እና በኒው በአዲስ መንገድ ስሞል ቢዝነሶች አይሄዱም። ምክንያቱም ያ ነገር ኪሳራ ላይ ስለሚጥላቸው ማለት ነው። ስለዚህ ቢ የስሞል ቢዝነስ ባህሪ አይደለም ወይም ካራክተሪስቲክ አይደለም ማለት ነው ለ21ኛ ጥያቄ። ስለዚህ ለ21ኛ ጥያቄ ቢ ትክክለኛ መልስ ይሆናል። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ የትኛውን ኮርስ እንድንሰራላችሁ ትፈልጋላችሁ ኮሜንት ላይ አሳውቁን። እንዲሁም ያለፉ ቪዲዮዎች ብዙም እይታ ስላላገኙ ላይክ እና ሼር በማድረግ ለብዙ ተማሪዎች እንዲዳረስ እንድታደርጉና የእናንተን ዩኒቨርሲቲ በብዛት እንድንሰራ እንድታደርጉ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።